መገደላቸውን ማረጋገጡን አስታወቀ። የሲዳማ ፌዴራሊስት ፓርቲ የሲዳማ ሕዝብ በክልል የመደራጀት መብቱን ቢጎናጸፍም የጠበቃቸው መሰረታዊ የልማትና የመልካም አስተዳደር ጥያቄዎቹ ምላሽ እያገኙ አይደለም አለ። በመሬት መንቀጥቀጥ ከተመታው የደቡባዊ ቱርክ አካባቢ ፍርስራሽ ውስጥ ከ3 ቀናት በላይ የቆየች ሴት በሕይወት ተገኘች። ዜናው በዝርዝር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከመንግስት ጋር መወያየታቸው ተገለጸ። ቅዱስ ሲኖዶስ ለመንግስት ባቀረበው ቅድመ ሁኔታ ከመንግስት በኩል በቀረበው ጥሪ መሰረት በዛሬው ዕለት ከባለስልጣናቱ ጋር ውይይት መካሄዱን በዚህም ተገቢው ምላሽ መገኘቱን አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ አመልክተዋል። አቡነ ጴጥሮስ በጥቅሉ ቤተክርስቲያን ያቀረበችው ጥያቄ ሁሉ በቂና አዎንታዊ ምላሽ አግኝቷል ቢሉም ዝርዝሩን ዛሬ ከመናገር ተቆጥበዋል። ሲኖዶሱ ነገ ጠዋት 3 ሰዓት ላይ ዝርዝር መግለጫ እንደሚሰጥም ገልጸዋል። ዛሬ ከቀትር በፊት ከቤተ ክርስቲያኒቱ የወጣ መግለጫ ትናንት ቅዱስ ሲኖዶስ የሰጠውን መግለጫ ተከትሎ በዛሬው ዕለት ከጠቅላይ ሚኒስትሩ የውይይት ጥሪ እንደቀረበና በዚሁ መሰረት ፓትርያርኩን ጨምሮ 15 ሊቃነ ጳጳሳት ወደ ቤተ መንግስት መሄዳቸውን አስታውቋል። ቅዱስ ሲኖዶስ ለ3 ቀናት ያወጀውን የጾም ጸሎትና ምህላ መርሃ ግብር መጠናቀቅ አስመልክቶ ትናንት ማምሻውን በሰጠው መግለጫ ቤተ ክርስቲያን ላቀረበችው ጥያቄ ተገቢውን ምላሽ መንግስት ካልሰጠ ለየካቲት 5 የታቀደው ሰላማዊ ሰልፍ በራሱ አደባባይ እንደሚካሄድ አስታውቆ ነበር። ትናንት ቀደም ብሎ መንግስት ጸጥታና ስጋት እንዳለበት በመግለጽ ሰላማዊ ሰልፉን እንዳይካሄድ የሚያሳስብ መግለጫ አውጥቷል። በሁለቱም ወገን የወጡት ጠንከር ያሉ መግለጫዎች በተለይ አዲስ አበባ ከተማ ላይ የውጥረት ድባብ ማስከተሉ ተነግሯል። ይህ በእንዲህ እንዳለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመንግስት መካከል የተፈጠረውን ውጥረት ተከትሎ ቲክቶክ፣ ፌስቡክ እና ቴሌግራምን ጨምሮ ኢትዮጵያ ውስጥ የማህበራዊ መገናኛ ዘዴዎች አገልግሎታቸው መስተጓጎሉን ኔት ብሎክ አመለከተ። የኢንተርኔት እንቅስቃሴዎችን የሚከታተለው ኔት ብሎክ በትዊተር ገጹ ባሰራጨው አጭር መልእክት ማህበራዊ መገናኛ ዘዴዎቹ አገልግሎታቸው መታገዱን ማረጋገጡን ገልጿል። ከዚህ በተጨማሪም በዛሬው ዕለት በአዲስ አበባ የትምህርት ቤቶች መዘጋትን አስመልክቶ ወላጆች ከየትምህርት ቤቱ በተላኩ መልእክቶች እንደተገለጸላቸው አመልክተዋል። ኢትዮጵያ ሰብአዊ መብት ኮሚሽን እስከዛሬ ድረስ አደረግኩት ባለው ክትትልና ምርመራ በሻሸመኔ ከተማ በመንግስት ጸጥታ አባላት በተወሰደ ተመጣጣኝ ያልሆነ የኃይል እርምጃ ቢያንስ 8 ሰዎች በጥይትና በድብደባ መገደላቸውን ማረጋገጡን አስታወቀ። ኮሚሽኑ በተለያዩ ቦታዎች አዲስ ቤተ ክህነት አቋቁመናል በማለት ያሳወቁትን ተሿሚ ጳጳሳት በተቃወሙ ሰዎችና የሃይማኖት መሪዎች ላይ ድብደባ፣ ማዋከብ፣ ከአብያተ ክርስቲያን ማባረር፣ የመንቀሳቀስ መብትን በኃይል መገደብና ከህግ ውጭ እስራት እንደተፈጸመም ገልጿል። የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ለዶይቼ ቬለ በሰጡት ማብራሪያ ኢሰመኮ ያካሄደውን ምርመራ ዘርዝረዋል። ቦታውም ላይ ተገኝተን መመርመር ይቻላል። በሻሸመኔ የተፈጠረውን ችግር ነው። 8 ሰዎች በጥይትና በድብደባ መገደላቸውን ማረጋገጥ ችለናል። ነገር ግን ጥቆማ የደረሰን ከዛ በላይ ነው። እሱን ማረጋገጣችን እየቀጠልን ነው። በሌሎች አካባቢዎችም እንደዚሁ አዲስ ቤተ ክህነት አቋቁመናል በማለት ያሳወቁት ጳጳሳት ቦታዎቹን ለመውሰድ በሚደረግ ሂደት የሃይማኖት መሪዎች ላይ ድብደባ፣ ማዋከብ እንዲሁም ከቤተ ክርስቲያናቱ የማባረር ሁኔታ ነበረ። ከዛም በመቀጠል ደግሞ ቤተ ክህነት ጥቁር ልብስ የመልበስ ጥሪ በቀረበበት ጊዜ በመንግስት ተቋማትን በጸጥታ ኃይሎችን በተለያዩ ከተሞች ላይ የደረሱ እንግልቶች ነበሩ። እንዲህ ያለው ድርጊት የሀገሪቱ የህግ መንግስት እውቅና ከሰጣቸው ሰብአዊ መብቶች ወይም ሰብአዊ መስፈርቶች አኳያ አግባብ እንዳልሆኑ በማመልከት እንዲቆም ኮሚሽኑ ጥሪ ማቅረቡን ገልጸዋል። ኢሰመኮ ሁሉንም ወገኖችና የሚመለከታቸውን አካላት በማነጋገር ለችግሩ እልባት ለማግኘት ጥረት በማድረግ ላይ መሆኑንም አመልክተዋል። ይሄ ሂደት ገና መፍትሄ ስላላገኘ በምክክር በውይይትና በንግግር በሽምግልና አለመግባባቱ እንዲያገኝ ጥሪ እያቀረብን ነው። በዚሁም ምክንያት ኢትዮጵያ ሰብአዊ መብቶች ኮሚሽን ከሚመለከታቸው አካላት ሁሉ ጋር እየተነጋገረ እንደሆነና መፍትሄ በማፈላለግ ሂደትም እንደሆነ ለመግለጽ ነው።
የችግሩ ግዝፈት ቢለያይም በተለያይ በነቀምቴ፣ በጊምቢ፣ በደንቢዶሎ፣ በሻምቡ፣ በአሰላ፣ በሻሸመኔ፣ በጭሮ፣ በያቤሎ፣ በጅማ፣ በቡሌ ሆራና በነገሌ ቦረና ከተሞች ከህግ ውጭ እስራትና ተመሳሳይ የማዋከብ ድርጊቶች እንደተፈጸመ ታውቋል ያለው ኮሚሽኑ በመንግስት የጸጥታ አባሎች ተመጣጣኝ ባልሆነ ኃይል አጠቃቀም በጥይትና በድብደባ የተፈጸሙ ግድያዎች፣ እስሮችና የእንቅስቃሴ ገደቦች መፈጸሙን አረጋግጧል። ኢሰመኮ በቤተ ክርስቲያኗ ውስጥ የተፈጠረውን ችግር በሃይማኖት ነጻነት መሰረታዊ መብትና በሃይማኖት ጥበቃ ህገ መንግስታዊ መርህ መሰረት በቤተ ክርስቲያኗ የውስጥ ስርዓት መሰረት እንዲፈታ የመንግስት ሰላምና ጸጥታን የማስከበር ተግባርና ኃላፊነትም በህጋዊ ስርዓት እንዲመራም መጠየቁን የሲዳማ ፌዴራሊስት ፓርቲ የሲዳማ ህዝብ በክልል የመደራጀት መብቱን ቢጎናጸፍም የጠበቃቸው መሰረታዊ የልማትና የመልካም አስተዳደር ጥያቄዎቹ ምላሽ እያገኙ አይደሉም አለ። ፓርቲው ዛሬ በሐዋሳ በሚገኝ ጽህፈት ቤቱ በክልሉ ወቅታዊ ጉዳይ ላይ በሰጠው ጋዜጣዊ መግለጫ በክልሉ አድላዊ አሰራሮችና ሙስና መንሰራፋቱን በመልካም አስተዳደር እጦትም የስራ አጦቹ ቁጥር እየተበራከተ መምጣቱን አመልክቷል። በአሁኑ ወቅት የክልሉ መንግስት የዜጎችን የመደራጀት መብት እያፈነ እንደሚገኝ የጠቀሰው መግለጫው በተለያዩ ወረዳዎች የሚንቀሳቀሱ የፓርቲው አባላት እስርና ወከባ እየደረሰባቸው እንደሚገኙም ገልጿል። በተለይም በክልሉ በመንግስት ሀብት ላይ የሚካሄደው ዘረፋና ስርቆት ስር እየሰደደ መጥቷል ያለውን በፓርቲው የኮሚኒኬሽን ኃላፊ አቶ ጻዲቁ ሙሴ የተነበበው መግለጫ ድርጊቱ በገለልተኛ ወገን እንዲመረመር ጠይቋል። ሙስናን ከመዋጋት አንጻር በቅርቡ በክልሉ የተቋቋመው ኮሚሽን አባቱ ዳኛ ልጁ ቀማኛ ከሚባለው አይነት ተረት የሚመሳሰል ስለሆነ በሲዳማ ክልል እየተፈጸመ ያለው ከልክ ያለፈ ዝርፊያ በፌደራል መንግስት ወይም ሌላ ገለልተኛ አካል በህብረተሰቡ ተሳትፎ እንዲመረመር እንጠይቃለን። በክልሉ ህገ መንግስታዊ የመደራጀት መብትን ለማስተጓጎል ብሎም ለመገደም የሚደረግ መንግስታዊ ህገወጥና ህገ መንግስታዊ እንቅስቃሴን በአስቸኳይ እንዲቆም ጥሪያችንን እናቀርባለን። ሲዳማ ክልል የሆነው የልማት ተጠቃሚ ለመሆን ነበር ያሉት የፓርቲው ሊቀመንበር ረዳት ፕሮፌሰር ተሰማ ኤልያስ በበኩላቸው ይሁን እንጂ ጥቂት ቡድኖች ሀብት ለመቀራመት ከሚያደርጉት እንቅስቃሴ በስተቀር ህዝቡ የጠበቀውን እያገኘ እንዳልሆነ ተናግረዋል። እዚህ ሳምንት መጀመሪያ በመሬት መንቀጥቀጥ ከተመታው የደቡባዊ ቱርክ አካባቢ ፍርስራሽ ውስጥ ከ3 ቀናት በላይ የቆየች ሴት በህይወት ተገኘች። የጀርመን የአደጋ ጊዜ ቡድን ርዕደ መሬቱ ከተከሰተ ከ104 ሰዓታት ገደማ በኋላ ከፍርስራሽ ግንብ ውስጥ በህይወት ያገኛትን የ40 ዓመቷን ዘይነብ ካርማን በቃሬዛ ወደ ሕክምና ማዕከል መላኩን ሮይተርስ ዘግቧል። ሁኔታው ያስገረማቸው የዓለም አቀፍ የህይወት አድን ቡድኑ መሪ ስቴፈን ባየር አሁን በተአምር አምናለሁ ነው ያሉት። በመሬት መንቀጥቀጥ በተጎዱት የቱርክና ሶሪያ ግዛቶች በመቶ ሺዎች የሚቆጠር ህዝብ ቤት አልባ መሆኑን ተከትሎም የፕሬዝዳንት ሬሲፕ ጠይብ ኤርዶሃን መንግስት ከቤት ንብረታቸው ለተፈናቀሉት ወገኖች የቤት ኪራይ ለመክፈል መዘጋጀቱን አስታውቋል። በዚህ የሰሜኑ ንፍቀ ክበብ ቀዝቃዛ የክረምት ወቅትም ከአደጋው የተረፉት በቂ ምግብ እያገኙ እንዳልሆነ ነው የተገለጸው። ዛሬ በወጡ መረጃዎች መሰረት ኮሌራ ወረርሽኝ ማላዊ ውስጥ 1210 ሰዎችን ህይወት መቅጠፉን የዓለም የጤና ድርጅት አስታወቀ። የመከላከያ ክትባት እጥረት በተከሰተበት በዚህ ወቅትም በርካታ የደቡብ አፍሪካ ሀገራት ከወረርሽኙ ጋር እየታገሉ መሆኑን ድርጅቱ ገልጿል። ማላዊ ውስጥ ብቻ ካለፈው መጋቢት ወር ጀምሮ 37,000 ህዝብ ዜናው እንዳደመጣችሁት ቅዱስ ሲኖዶስ ከጠቅላይ ቤተ ክህነት የቀጥታ መግለጫ ጥሪ ያለ ሰጥቷል። የቤተ ክርስቲያኒቱ የህግ አማካሪዎችና ጠበቆችም በቀጥታ ስርጭት ተሳታፊ ሆነው መግለጫውን አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት እንደጠቆመው ከሆነ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከፍተኛ ፍርድ ቤት የጨረቃ ሹመት የሰጡ ባላቸው በቀድሞ ስማቸው አባ ኤዎስጣቴዎስ፣ አባ ዜና ማርቆስ፣ አባ ሳዊሮስና እነርሱ በህገወጥ መልኩ ሾመናቸዋል ብለው ከቤተክርስቲያን ውጭ ያቀዷቸው 25 ግለሰቦች እንዲሁም አቶ ኃይለ ሚካኤል ታደሰ የተባሉ ግለሰብ በፍትሐ ብሔር
ሕግ ቁጥር 156 መሰረት በኢትዮጵያ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጥር ግቢ እንዳይገኙ በጊዜያዊነት አግዷቸዋል የሚል ጽሑፍ ቀርቧል። እንግዲህ በዜናው እንደተጠቀሰው ዝርዝር መግለጫው ነገ ይሰጣል ተብሏል። ወደ ዜና መጽሔት ትንታኔያችን እንሻገር። ቀዳሚውን የዜና መጽሔት እናቅርብላችሁ። ውጥረት በአዲስ አበባ የሚል ርዕስ ተሰጥቶታል። ትናንት አመሻሹን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና የኢትዮጵያ ፌዴራላዊ መንግስት አከታትለው ያወጡት መግለጫዎች በዛሬው ዕለት ስጋት አስፍኖ ውሏል። የፊታችን እሁድ ቤተክርስቲያኒቱ ሰልፍ ስትጠራ መንግስት ሰልፉን መከልከሉ በብዙዎች ዘንድ ስጋት እንዲያጠላ አድርጓል። በዛሬው ዕለት በአዲስ አበባም መላው ትምህርት ቤቶች ዝግ ሆነው እንዲውሉም ተደርጓል። የአዲስ አበባ ወኪላችን ስዩም ጌቱ ዘገባ ልኮልናል። ዘገባው የቅዱስ ሲኖዶስ መግለጫ ከመሰጠቱ በፊት የተሰናዳ ነው። ኢንተርኔት ብሎክስ የሚባል ተቋም አለ። የኢንተርኔት ኮኔክቲቪቲ ላይቭ ትራፊክ የሚከታተል ተቋም። እሱ ምንድነው ማታወጣው ሪፖርት መንግስት በሚቆጣጠረው ኢትዮ ቴሌኮም የኔትወርክ አገልግሎት የሶሻል ሚዲያዎች ላይ እንዳይሰራ ገድቧል የሚል ሪፖርት ነው ያወጣው። ለዚህ ነው ያወጣው ሪፖርቱ። አሁን ላይ ግን ሳፋሪኮም አይሰራም የሚል ነገር እየተሰማ ነው። ግን ቼክም አድርገነዋል። ሳፋሪኮም አይሰራም። የኢንተርኔት አገልግሎት ለምን እንደተቋረጠ ወይም ለምን የአገልግሎቱ ፍጥነት እንደተገደበ በግልጽ የተነገረ ነገር የለም። በኢትዮጵያ መንግስታዊው የቴሌኮም አገልግሎት አቅራቢ ኢትዮ ቴሌኮም የሚሆን በቅርቡ የኢትዮጵያ የቴሌኮም ገበያን የተቀላቀለው ሳፋሪኮም ይህንን አስመልክቶ ለደንበኞቻቸው ግልጽ መግለጫ እስካሁን አልሰጡም። የአገልግሎቱን መቋረጥ በተመለከተ በአዲስ አበባ በባህር ዳርና ቢሾፍቱ ከተሞች የሚኖሩ የሁለቱም የኢንተርኔት አቅራቢ ድርጅቶችን ደንበኞች ጠይቀናቸዋል። የአዲስ አበባ ከተማ ነዋሪው ትናንት አመሻሽ ጀምሮ በዕለት ተዕለት ኢንተርኔትን ተጠቅሞ ይገለገልባቸው የነበሩ መተግበሪያዎች እንደቆሙ አረጋግጧል። ከአራት ሰዓት አካባቢ ምናምን ነው ከ3 እስከ 4 ባለው ሰዓት አካባቢ ነው መቆራረጥ የጀመረው እና ለትንሽ ደቂቃ ተቋርጦ እንደገና መጥቶ ነበረ። ከዛ በኋላ ያው ሌሊት አካባቢ ነው ሙሉ በሙሉ የጠፋው። ፌስቡክ፣ ቴሌግራም፣ ሜሴንጀር፣ ቲክታክ እነዚህ አራቱ አይሰሩም። ዩቲዩብ እና የመሳሰሉት ምስሎች ይሰራሉ። በባህር ዳር ከተማም በተመሳሳይ ከምሽቱ ጀምሮ ይሄው አገልግሎት እንደተቋረጠባቸው ያናገርኩት ግለሰብ ገልጾልኛል። ትናንት ከምሽቱ 4 ሰዓት ጀምሮ ኢንተርኔት ዳታ አይሰራም። ፌስቡክ እና ቴሌግራም እነሱ አይሰሩም። ዛሬ ላይ ግን በቪፒኤን በሚል አፕሊኬሽን እሱ በዳታ ይቆራረጣል። ስልክ ይመርጣል። በኢንተርኔት ላይ ግን ይሰራል። በዋይፋይ በቪፒኤን ማለት ነው። ሁለቱም አይሰራም። ቴሌኮም የሳፋሪኮም። ቢሾፍቱ የሚኖረው ግለሰብም ተመሳሳይ ሀሳብ አንጸባርቋል። ይገባል። በጣም ላይ ኔትወርክ የለም ነበረ። አሁንም ባለው ሁኔታ ያስቸግራል። ትናንትና ኢሜልም ለማድረግ ሞክሬ ስራዎችን እነዚህ አገልግሎቶች በገመድ አልባ ኔትወርክ ወይም በዋይፋይ ጭምር ከእጅ ስልክ ባለፈ ኮምፒውተር ላይ አይሰሩም። ኢሜይል፣ ዩቲዩብ እና የጉግል አገልግሎቶች ግን ኢንተርኔቱ ካልገደባቸው መካከል ናቸው። በጉዳዩ ዙሪያ ከሁለቱም አገልግሎት ሰጪ ድርጅቶች ይህ ለምን እንደሆነ ጠይቀናል። ሳፋሪኮም ጥያቄውን በኢሜይል እንድናቀርብ ከጠየቀን በኋላ ምላሽ ሊሰጥ አልቻለም። የመንግስታዊው ተቋም ኢትዮ ቴሌኮም የህዝብ ግንኙነት ኃላፊ የእጅ ስልክ ላይ ደጋግመን ብንደውልም ምላሽ የለም። የአዲስ አበባ ነዋሪው አስተያየት እንደሚለው ከሆነ ግን ከፍተኛ ተጽዕኖና ተደራሽነት ያላቸው የማህበራዊ መገናኛ መተግበሪያዎች እንዳይሰሩ ቢደረግም ሲፎንና ቨርቹዋል ፕራይቬት ኔትወርክ ወይም ቪፒኤን በተባሉ ሌሎች መተግበሪያዎችን በመታገዝ ሰዎች ያንኑ አገልግሎት እያገኙ ይገኛል። አሁን ግን ሰው ቪፒኤን እየተጠቀመ ነው። በካሜራ ላይ ያለው ነው እንጂ ያስተዋው ያለው አብዛኛው ሰው ይጠቀማል። ሶሻል ሚዲያ ላይ ብቻ እያየው ነበረ። ሰው አክቲቭ ነው። ግን ኢንተርኔቱ ግን በቪፒኤን ስትጠቀም ትንሽ ቀርፈት ይላል። አሁን አክቲቭ አይደለም፣ ፈጣን አይደለም ያለው ነገር አሁን ላይ ማለት ነው። ግን ህዝቡ በጣም እየተጠቀመ ነው። እንደ ሶሻል ሚዲያ ላይ ገብተህ አብዛኛው ሰው አለ ማለት ይቻላል። ሶሻል ሚዲያ ላይ አክቲቭ የነበረው ሰው መንግስት በበይነ መረብ አማካኝነት ሀሳብ በስፋት በመሰራጨት አማራጭ የመረጃ ምንጭ መሆኑን የሀሳብ ብዝሃነት ማስተናገጃ የሆነ መምጣቱንም በማመን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አገልግሎቶች ማከናወኛ እንዲሁም የገቢ ማስገኛ ዘዴ መሆኑንም በመገንዘብ ባለፈው ዓመት የበይነ መረብ መገናኛ አዋጅ ማውጣቱ ይታወሳል። በኢትዮጵያ ከዚህ በፊት ህዝባዊ እምቢተኝነቶች በተስተዋሉባቸው ጊዜያት እንዲሁም ይህንን ተከትሎ ተደንግገው በነበሩ የአስቸኳይ ጊዜ አዋጅ ወቅቶች የኢንተርኔት አገልግሎት መቋረጥ በጉልህ ተስተውሏል። ብሔራዊ ፈተናዎች ሲሰጡም መሰል እርምጃዎች ተስተውለው ነበር። ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በተከሰተው ችግር መነሻ የማህበራዊ መገናኛዎች አጠቃቀም መልክ እየጠነከረ በመሄዱ
ከትናንት ምሽት ጀምሮ ይሄው የኢንተርኔት አገልግሎትን መሰረት አድርገው የሚሰሩ መተግበሪያዎች ከአገልግሎት ውጭ ሆነዋል። ኢትዮጵያ ውስጥ መንግስታዊ ኢትዮ ቴሌኮምም ሆነ በቅርቡ ዘርፉን የተቀላቀለው ሳፋሪኮም የሚያቀርቡት መደበኛ የኢንተርኔት አገልግሎት አዲስ አበባን ጨምሮ በክልል ከተሞች ከትናንት ምሽት ጀምሮ መቋረጡ ተገልጧል። የመደበኛው የዳታ ኢንተርኔት አገልግሎት መቋረጥን ተከትሎ ኢትዮጵያ ውስጥ ከፍተኛ ቁጥር ያለው ተገልጋይ ያላቸው ፌስቡክ፣ ቴሌግራም፣ ቲክቶክ እና ሜሴንጀር የተባሉ መተግበሪያዎች እየሰሩ አይደለም። ይሁንና ቨርቹዋል ፕራይቬት ኔትወርክ ወይም ቪፒኤን እና ፊሲፎን በተባሉ መተግበሪያዎች በመታገዝ እነዚህ አገልግሎቶች አጥጋቢ ባልሆነ የኢንተርኔት ፍጥነት እየሰሩ ይገኛል። ከዘገባው እንዳደመጣችሁት ወደ ቀጣዩ ዘገባና ቀድሞ ወደ አስተዋወቅኩት እንሻገር። ውጥረት በአዲስ አበባ ነው የሚሰኘው። እስከ ውይይቷ ጉዳይ እስከምትወጣ ልቤ በቃ እንዲህ ተጨንቋል። የውይይቷ ቢያንስ ነገሮችን ታረግባለች ብዬ እየጠበቅኩ ነው። በጣም ነው እንጂ ያሰራው መፍትሄ ካላመጣ በጣም ከባድ ነው። ከባድ ነገር አልጠበኩኝም፣ ግን ጥሩ ነገር አይፈጠርም ብዬ ጠርጥሬ ነበረ። ድባቡ ልክ አልነበረም። ትምህርት ቤት ተዘጋ ምናምን ነገርና እሑድ ጥሩ ነገር አይኖርም ብዬ አስቤ ነበረና ትናንት ምሽት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና የኢትዮጵያ ፌዴራላዊ መንግስት ተከታትለው ያወጡትን የሚቃረን የአቋም መግለጫ ማውጣታቸውን ተከትለው ስጋታቸውን የገለጹት ለዶይቼ ቬለ የሰጡት አስተያየት ነበር። በዛሬው ዕለት በመዲናዋ አዲስ አበባ በተወሰኑ አካባቢዎች መጠነኛ የህዝብ እንቅስቃሴ መቀነስ ቢስተዋልም በአብዛኛው የከተማዋ መሃል አካባቢዎች እንደ ወትሮ ሁሉ የትራፊክ መጨናነቅና እንቅስቃሴው በመደበኛነት ውሏል። ይሁንና ቤተክርስቲያኒቱና መንግስት መካከል በሰፋው ልዩነት የፊታችን እሁድ ሰላማዊ ሰልፍ ይደረጋል አይደረግም በሚለው ውዝግብ በጉልህ የሚታይ ስጋቶች ግን ተስተውለዋል። በዛሬው ዕለት በመላው ከተማዋ ትምህርት ቤቶችም ዝግ እንዲሆኑ የተላለፈው ውሳኔም ከዚሁ የጸጥታ ስጋት ጋር ተያይዟል። የተማሪዎች ወላጆች እንደሚሉት ዛሬ ትምህርት ዝግ እንዲሆን ውሳኔ የተላለፈበት ምክንያት ባይነገረንም ትምህርት ግን እንደሌለ ተነግሮናል ነው የሚሉት።